አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያረጉ ጥሩ ነው? አንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደሞ ትምጻ መንግስትከን፣ ያኛው ደሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምህላ ያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት የደገሙ ትቢታቸው አለው። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት፣ ጀማሪዎቹ መነኮሳት ሂዱ። ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው? ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይሳየነ ዘለለዕለትነ ሀበነ ዮም እድግ ለነ አብሳነ ወጌጋየነ ከመ ንሕነኒ ንድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላድነነ ወባልሐነን ኩሉ ኩይስ መዚአከ ይእቲ መንግሥት ኃይሎ ስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍ ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም